ኢትዮ ኦሞ የህዝብ ድምጽ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን አምድራችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ ያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። ፍትህ በአርባ ምንጭ ከተማ በግፍ ለተገደለው ዲያቆን ኢንጂነር ታረቀኝ ተስፋዬ። ሟች ኢንጂነር ታረቀኝ ተስፋዬ በጣም ሰው አክባሪና ተግባቢ ሰው ነበር። በጋሞ ዞን ንግድና ኢንዱስትሪ ልማት መምሪያ የስራው ባልደረባ በሆነ ሰው በጭካኝነትና ነውረኝነት በተሞላ በተተኮሰበት ጥይት መሞቱ በጣም ያሳዝናል። ከመሬት ተነስቶ ሰው ክብር የሆነውን የሰው ልጅን በጥይት ላይ አርከፍክፎ መግደል እጅግ ተቅጣጭ ነው፣ እጅግም ያማል። የሚመለከታቸው የፍትህ አካላት የሟች ዲያቆን ታረቀኝ ተስፋዬ ቤተሰቦች ፍትህ እንዲያገኙ ማድረግ አለባቸው። ለህዝቡም እውነቱን ማሳወቅ አለበት። ከቅርብ ጊዜ ወዲህ በአርባ ምንጭ ከተማ እየተፈጸሙ የሚገኙ ወንጀሎች ጆሮ ጭው የሚያደርጉ ሆነዋል። የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ሟች አለልኝ አዘነ የገዛ ሚስቱን በግብረ አበርነት ገደለችው። በአሁኑ ሰዓት ጉዳዩ ከአርባ ምንጭ ወደ ወላይታ ከፍተኛ ፍርድ ቤት ተዛውሮ ጉዳዩ በክርክር ላይ ይገኛል። በተጨማሪም ከሌላ ክልል የመጣ አርባ ምንጭ የሚኖር ግለሰብ አንድን ህፃን አግቶ ከሟች ህፃን ቤተሰቦች 50 ሺህ ብር ገንዘብ ወደ ሌላ ክልል የሚገኘው ዘመዱ አካውንት ገቢ ካስደረገ በኋላ ያገተውን ህፃን በጭካኔ ገሎ ሽንት ቤት ጣለ። ከሟች ቤተሰቦችም የተቀበለውን 50 ሺህ ብር እስከ ዛሬ ለሟች ህፃን ቤተሰቦችም አልተመለሰም። የአርባ ምንጭ ከተማ ፖሊስ እና የደቡብ ኢትዮጵያ ክልል ፖሊስ ከተጠርጣሪው ከመጣበት ክልል ፖሊስ ጋር ተቀናጅቶ የህግ የበላይነት ማስከበር የሚችሉ ቢሆንም ሆን ተብሎ ተዳፍኖ እስከዛሬ አለ። በአርባ ምንጭ ህፃናት የሚያግቱ የተለያዩ ወንጀል የሚፈጽሙ ተሸፋፍኖ እንዲቀር የተደረገ ይገኛል። አርባ ምንጭ በኮሪደር ልማትና አስፓልት ስራ የሚፈጸሙና የሚገኙ ሰቅጣጭ ሙስና፣ ምዝበራ ወንጀሎች ተዳፍነው ይገኛሉ። አርባ ምንጭ የጋሞ ህዝብ ራሱን በራሱ እንዳያስተዳድር ተደርጎ ህገ መንግስታዊ መብት ተጥሶ ይገኛል። በጋሞ ልማት ማህበር የአርባ ምንጭ 250 ሄክታር በላይ መሬት በሙስና ለግለሰቦች እየተሰጠ ስለመሆኑ ግልጽ ጥቆማ ተደርጎ የሚመለከታቸው የፍትህ አካላት የህግ የበላይነትና ተጠያቂነት ከማስፈን ይልቅ የወንጀለኛ ካድሬ አሽከርነት መርጠዋል። አሁን ምን ቀረ? ህዝቡ ምን እየጠበቀ ነው? ይሄ ሁሉ ግፍ ሲፈጸም ሀዘናቸውን ከመግለጽና ለፍትህ ከማወገን ይልቅ ድምፃቸውን አጥፍተው የሚሳለቁ ዛሬ የስንዴ ነዶ ፖለቲካ እያቦኩ እያየናቸው ነው። እነዚህ ትናንት በኢህአዴግ ዘመን ከፊት የነበሩ ዛሬ ደግሞ ብልጽግናን ጊዜ ኢህአዴግን አፈሩ በርበሬ ይሁንበት የሚሉ አስጸያፊዎች ናቸው። ነገ ብልጽግና በሌላ ፓርቲ ቢተካ እናቴን ያገባ ሁሉ አባቴ ነው ከማለት የማይመለሱ ነውረኞች ናቸው። የሰው ነፍስ ይህን ያህል መርከሱና ሰብአዊ ክብር ዝቅ ብሎ ሰውን እንደ ጣዖት ማምለክ መድረሱ እጅግ አሳፋሪ ነው። ፍትህ ለሟች ዲያቆን ኢንጂነር ታረቀኝ ተስፋዬ፣ ፍትህ በግፍ ህይወታቸው ላጡ ወገኖችና ቤተሰቦች። ጠበቃ ደሳለኝ ከበደ ካዛ። የተወደዳችሁና የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።
ኦሞ የህዝብ ድምፅ